በጣም ስላናደድሽኝ ዛሬ ልክልክሽ እየነገርኩሽ ነው ቪዲዮ የምሰራው ማለት ነው። በጣም ነው ቆላሽ፣ በጣም የሚያረግሽ ነው ያጣሽ። እዚህ ጋር ሄርሜላ ተበዩዋ ሴትዮ ማለት ነው። በዚህ ልክ ምንድነው እንደዚህ የሚያደርግሽ? ሲጀመር እሱ ሲቀጥርሽ እንደዚህ ተወጣጥረሽ የምትሜጂው በአንደኛ ደረጃ ምንድነው የባልሽ ወንድም ጋር ማለት ነው። ሲቀጥል ደግሞ የእሱ አስተያየት፣ የእሱ አነጋገር፣ የእሱ ቶን፣ የሚያወራበት መንገድ ምናምን የመሻፈድና የሚያስጠላ ነገር ከሆነ ይታያል ከሁኔታው። አንቺ ፍላጎት ከሌለሽ በጥፊ አጋጭተሽ መሄድ ትችያለሽ። ወጠጤ ልጅ ማለት ነው። ሲጀመር ራስሽን ያከሰርሽው ራስሽን ያዋረድሽው እዚህ ጋር አንቺ ነሽ እንጂ ትንሹ ወጠጤ አይደለም። እዚህ ጋር ራሱን ያዋረደው ከአንዴም ሁለቴ ይቅርታ አድርገሽለታል። ከዛ በኋላ ምንም እኮ አይጠበቅሽ። የሆነ ምልክቶችን አይተሽ የሱን ሁኔታ አቋይተሽ ማለት ነው ዞር ማለት ነው። ሲጀመር ይሄን ሁሉ ሳታግሰሽ ምናምን የተለማመች የተሽኮረመምሽ ምናምን ውለት አይሉት አጉል ምን ያንቺን ያልገባኝም ሲጀመር ይሉንታ አይሉት ምን ይሁን የያዝሽ ነገር ምንም የማይገባ ነገር እንዳልሹ ዴቭ ቢሆን እዚህ ጋር ያለ ለምሳሌ የአብርሃም ታላቅ ወንድም አክብረሹ ምናምን በሆነ በፖላይት ነገር ታወሪውና ተግባባላችሁ። ከዚህ ወደ ጤጋ ምን ፈልገሽ ነው ሲጀመር በዚህ ልክ እንደዚህ አንቺ ራሱ ሪስፔክት አድርገሽ እንደዚህ የምታወሪው? እሱ ዲስሪስፔክት እያደረገሽ የሚናገረው ነገር አይደለም። አጠገቡ ላለሽ ለኛ ለኦዲየንስ እንኳን የሚዘገንን ነገር ነው የሚያወራው። እዚህ ጋር ቤት እንሂድ ብቻችን የራችን ጊዜ እናሳልፍ፣ ቁንጅናሽ የቁንጅና ግሩፕ ልክታትሽ ገለመኔ ምናምን ብቻሽን ነው ፈልገሽ። ከዚህ በላይ ምን እንዲልሽ ፈልገሽ ነው? ቤት እንግባና እንትን እንዲልሽ ነው እንዴ? አታባልጊም በእናትሽ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ዛሬ ሄርሜላ እናዳኛሽ በዚህ ጎን፣ በዛ ጎን ደግሞ እዛ ጋር አብርሃም የአንገት ሐብል ተቀብሎ ስለመጣ በጣም ነው ያናደደኝ ማለት ነው። የሚሰሩት ስራ እንዳለ ምንም ነገር እንዳልተበደሉና ነገሩ ሁሉ ራስተው ምናምን እየሆኑ ያሉት ነገር የሚያስጠላ ነገር ነው። በተለይ ደግሞ ከአብርሃም በላይ ሄርሜላ እዚህ ጋር ያደረሽው ነገር ነው እንጃ። ከአብርሃም ላይ ግን ፖይንት እየጣልሽ እንደሆነ ወቂ። ሩታ ደግሞ ስራዋን እየሰራችና አንድ ስቴፕ ከፍ እያለችና አንቺ ደግሞ በሜዳሽ ፖይንት እየጣልሽ እንደሆነ ወቂ ነው የምልሽ ማለት ነው። ማንንም ታገኛለሽ። ከዛ ደግሞ ሪስፔክት አድርገሽ አጉል ይሉንታልሽ የሆነ ነገር አድርገሽ ምናምን ነገር ሰዎች ላይ አዘፍነሽ እንቅላሽ ላሸነተሻቸው ትመልሻቸዋለሽ። እና የምታደርጊው ነገር ትክክለኛ ያልሆነ ነገር እና በቃ መሆን የሌለበት ነገር መከበር ያለበት ይከበራል፣ መከበር የሌለበት እኮ አይከበርም አይደል እንዴ? አብርሃም ራሱ አሁን እዚህ ጋር የሆነ ነገር አድርገሽ ብትሄጂ ተናደሽ ወይ ደግሞ መተሽ ራሱ ብትሄጂ እርግጠኛ ሆኜ የምነግርሽ ምንም እንደማይልሽ ነው። ግን እርግጠኛ በዚህ ቪዲዮ ለምን እንደው በዛ ልክ ያዋራሹ እንደሚልሽ እርግጠኛ ነኝ። አክሴፕት እንደዛ ነው የምጠብቀው ሲጀመር ማለት ነው። እና ምንድነው በዚህ ልክ እንደዚህ ማዋራት? ሌላው በመቀጠል ደግሞ ማለት ነው እሺ አዋሪው ምን በይ መጨረሻ ላይ ደግሞ ቤት አልገባም ካልሽ በኋላ ናዛ ካፌ እንቀመጥ ማለት ነው። እስከ መጨረሻ ሂደቱን አየሽ። ልጁ እስከ መጨረሻው ያለው ስሜት ሌላ የሚያስጠላ ስሜት ነው። ወንድሙ ላይ እንደዚህ አይነት እኔ ግን ወንድሙን ራሱ እንዴት ብሎ ይቅርታ እንደሚጠይቀው አላውቅም። ነገ ሲገናኙ ምን ብሎ ይቅርታ ሊጠይቀው? አብሮ አደጉ ወንድሙ የእናቱ ልጅ ነው አይደለ? ሚስቱ እንደዚህ በዚህ ልክ እንደዚህ በአደባባይ እንደዚህ ካደረገ በኋላ ይቅርታ ሊለው ነው ወይስ በዚህ ሊቀጥል ነው? ምን ነው ሴት የለም እንደ ሀገሪቷ ላይ አንድ ለሁለት ምናምን የምትመቻቹት ምናምን ነገር ለማያቸት የምታስበው ምናምን ፕራንክ ነው። ፕራንክ አይደለም። እስከመጨረሻ አየናችሁ። ፍላጎት ነበርክ ተሳክቷል ብለን ሄድከው ማለት ነውና አንተ የወጣጤነትን ጥግ የትንሽነትን ጥግ ገና ምንም እንጭጭ እንደሆንክ ያሳየህበት ቪዲዮ ነው። ሄርሜላ ደግሞ በዚህ ልክ መሆን አልነበረብሽም። ለማንኛውም እየተበላሽ ነው ያለሽው ማለት ነው። እዛ ጋር ሩታ በጣም ብዙ ነገሮችን ያስተካከለች ነው ያለችው። አትሞኝ ማለት ነው። እነሱ ጀመር ላይ ይቅርታ የመጡ መጀመሪያ መኛ ብለናል። እቺ ጠጋ ቃለ ማንሳት ነው ስንል ማንም አልሰማንም። እናንተ ይቅርታ ሊሉና ምናምን ሰው ከጥፋቱ ከተማረ ምናምን ብለሽ 100% እርግጠኛ ነኝ ምን ምክንያት የላችሁ ምናምን ስትይ ነበር። ይኸው በሁለተኛው ቀን ምላሽ ሰጥቶሻል ማለት ነው። ነገ ደግሞ ቪዲዮ ስታዩ ሄርሜላ በጣም ነው የሚደብርሽ ማለት ነው። ቤተሰብ እንግዲህ ቪዲዮ የተመለከታችሁ ከሆነ ሌላ ቪዲዮ ድጋሚ እንደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ ቻናሉን አሳድጉላለሁ ማለት ነው። ላይክ ኮሜንት አድርጉ። የእናንተን ሀሳብ ደግሞ ስጡኝ። ትክክል ካልሆንኩም ትክክል አይደለሽም በሉ ማለት ነው። ይሄ የግል ሀሳቤ ነውና ሄርሜላ ያደረገችው ነገር በዚህ ልክ ዛሬ አስደብሮኛል ማለት ነው። በዛ ጎን ደግሞ አብርሃም ያን ሁሉ ነገር ከዛተና ካደረገ በኋላ ሀብሉን ተቀብሎ መሄዱ ራሱ አስፈላጊ አልነበረም። ሌላው ደግሞ አሁን ተመልሼ ሄርሜላ ጋር ነው የምመጣው። ትናንትና የሰራሽው ፕራንክ ራሱ ይሄ የሪሌሽን ፕራንክ አትስሪ ሩታ። አብርሃምን ላይ መልስ ያጣችሁ ማለት ነው። ይሄ በሪሌሽን ምናምን ሲቀላለዱ ምናምን የሆነ ሴት ስትመጣ በህይወታቸው የሆነ ሴት ስትወጣ በህይወታቸው ሲገባ ሴት ሲወጣ ሴት ነው ህይወታቸው ሙሉ ለዚህ የበቃው ማለት ነው። ምክንያቱም እንደ ኖርማል ታየና ያ ነገር ሴት መግባትና ሴት መውጣት እንደ ኖርማል ታየና ድራማ ሆነና ህይወታቸው ከኖርማል ህይወት ወደ ድራማ ተቀየረና ህይወታቸው ሁሉ ነገር ኖርማል ያደረጉትና አሁን ላይ መልሱት ዳሩ ፈርሷል ማለት ነው። አሁንም እንደልሽ የምፈልገው አይደለም በጓደኛ በዚህ በወጣጤ እንኳን እየተፈተንሽን ያለሽ ማለት ነው። ስለዚህ እረፊ። የምታረጊው ነገር ትክክል አይደለም። በዚህ ልክ አክብረሽ በዚህ ላይ እየሳቅሽ በዚህ ላይ እየተሽላላሽ ምናምን እንደዚህ ማውራት ራሱ የለብሽም። ቆንጆ ደስ ብሎሽ ከሆነ ተሳስተሻል።
አብርሃም ታጫዋለች በዚህ ሁኔታሽ ማለት ነው። ሲጀመር ጸጉርሽ እንዳሱ እንዲከነካኩ በቃ በቂ ነው። መቆም አይጠበቅብሽም። መሄድ ነው ያለብሽ ሲጀመር ማለት ነው። ወራዳ ሰው ያዋርደሹ ተፍተሽ በመሄድ ሲገባሽ በዚህ ልክ እንደዚህ መሆን ከዚህ በላይ ምን ብሎ እንዲነግርሽ ነው የፈለግሽው? በእውነት በጣም ያናደድሽኝ። ሲጀምር ካፌ መቀመጥ ምሽ አይንህ እንዳላይ ከዚህ በኋላ በህይወት ያትግባ ብለሽ ጥጉ እንዳይስዝሽ ለአብርሃም ተናግረሽ ህይወትሽ መቀጠል ሲገባሽ እዚህ ልክ እንዲቆመሽ ይሄን ሁሉ ሰዓት ይሄን ሁሉ ደቂቃ ፈሽተሽ ዛሬ ደግሞ ባይሆን እንኳን ካፌ እንሂድ ምናምን ነገር ብለሽ ምናምን ከዛ ካፌ እንድትሄዱ አድርገሽ ምናምን ምን አይነት ነገር ነው? የማይዋጥ ነገር ማለት ነውና ሩታ ያኮበኮበችልሽ ነው። ልሞጭ ለጭፍሽ ነው። ገና ፍቅርሽ ሳታጣጥሚ ከቀለበት ሳታልፊ ትዳር እያሰባችሁ ያላችሁትን ነገሮችን በራሽ ስህተት እያጣሹ ነው ያለሽው። አብርሃም ደግሞ ቶሎ በፍጥነት መወሰን የሚችል ሰው ስለሆነ በፍጥነት ይወሰንብሻል ባይኔ ማለት ነው። ዛሬ አፍቅረኛ ብለሽ አይለወጥብኝም ብለሽ ከሆነ እዛ ጋር የልጅ እናቷ አለች። በተለያየ ስትራግል ውስጥ ነው ያጣነች እንጂ እስቲል አለች። እስቲል ከኋላ ንጭራ የተከተለችው ነው ያለችው። ኤፍሬም እያገዛት ነው ያለችው። ሩታም እየመጣች ያለች በመልክ መሰላችሁ። የነ ዳኒ ፕላን በፍጹም ሊሳካ አልቻለም። የነ ዳኒ ፕላን አላዋጣ ስላላት ኤፍሬምን መከታ ያደረገችው። ከኤፍሬም ጋር የሆነ ዲል አድርገዋል። አልተበገሩም። ከዛ በኋላ በዚህ ልክ ይኸው እስካሁን ድረስ እየታገለች ነው ያለችው። እነዚህ ደግሞ እየወደቁላት እንዳሉ ነው ሁለቱም። እኔ በትናንትና ቪዲዮ በሁለቱም ቪዲዮ በጣም የደበረኝ በሄርሜላም ሆነ በአብርሽ ቪዲዮ ማለት ነው። ያኛውን አቋማቸውን ያኛውን ጠንካራ ማንነታቸውን ነው ያጣዋል ማለት ነው። አንቺ በዚህ በወጠጤ ልጅ ትመንትን ትያልሽ ሲጨፍር ምናምን ነው ያለ ማለት ነው። በዚህ በወጠጤ ካልጠፋውና አንቺ በዚህ ትፎገሪያለሽ። በእናትሽ ሸረብ ደዛ ሲጀመኛ መንገድ የለብንም ነበር ካላደረገብሽ ነገር አንጻሩላ ማለት ነውና ሴራቸውን እያስተካከልሽላቸው እያሳመርሽላቸው ነው ያለው። ድጋሚ ብታረሽና ብትወርቂ ብትነፋረቂ ማንም አይሰማሽም። ከዚህ በኋላ ሁሉም ከጎንሽ የቆመው የፍቅር ሰው ነሽ፣ ጠንካራሽ ነሽ፣ ታጋሽ ነሽ ብለን ነው እንጂ የኔነት እኛ ደካማ ሰው ወይ ደግሞ እንደዚህ አይነት የባለጌ መንፈስ ያለበትን ሰው የማገዝ የመደገፍና ስለዛ ሰው ጥሩ ነገር የማውራት መንፈስ ኑሮብን ሳይሆን እኛ ከጠንካራና ከጥሩ ሰው ጎን መሆን ስለምንፈልግና ትክክለኛ መንገድ ያ ስለሆነ ነው እንጂ ስተሰሰሪ ሁለሽ ተሳትሻ ብለን እንረግጥሻለን ማለት ነው። ምክንያቱም የግል ሀሳባችን ነው እንጂ የህብረተሰብ ሀሳብ ወይ ሳይድ ይዘን የምናወራበት ነገር ስላልሆነ ስተሰሰሪ ትክክሳቱኝ ስትቀሪ ሁሌም አይቀርልሽም ማለት ነው። ምክንያቱም ሩታ ስህተት ስለምሰራ ነው ሁሌም እንተቻት። ድሮ እኮ ጥሩ ነገር ስትሰራ እኮ ጥሩ ነገር ነው የሰራችው እኮ ተብሏል እኮ። አሁን ላይ ደግሞ ስተሰራሽ እንላታለን። አንቺም ደግሞ እንደዛው ማለት ነውና ይሄን ነገር እያለሽ ባይንሽ ከመውረረግ አይንሽን ከመጨፈን ከኋላ ሆነሽ ምናምን ነገር ከዚህ ጋር ብለሽ መሄድ ስትጪ ብዙ አፕሮቾችን እንዲያልፍና ቀይ መስመር አልፎ ወደ አንቺ ጋር እንዲመጣ አደረግሽው፣ ጋበሽው ማለት ነው። ወጠጤ ሰውዬ ማለት ነው። አንተ ግን ክብረ ቢስና ሆዳ የምትነካት ባለጌ የወንድምህን ሚስት በዚህ ልክ ያቀለልክ ስድ ማን ምንድነው ጋጥ ወጥ የወንከልሽ ነብዬ ነው የማስበው። እኔ ድሮም እንደዚህ ቀልብ አይወድም ከነሱ ቤተሰብ ሲጀመር ማልወደው ሰው ቢኖር ይሄ ኤፍሬም የሚባለው ሰው ነው። ባይዘው ቤተሰብ እናንተስ ማንን ነው የማትወዱት? ያላቀም ሁሉም ይመቹኛል። ብዙም ትመቸኛለች፣ ዲቪም ይመቸኛል፣ ሌሎችም ያቺ ሃይሚም ትመቸኛለች። የማይመቸኝ አንድና አንድ ይሄ በቃ ይሄ ወጠጤ ልጅ ነው። በቃ በጣም ሴት የለመደ ሲያስጠላ ወራዳ እስካልጠፋ ሴታውን የወንድሙን ሚስት በዚህ ልክ ትናንትና እንደዛ ውሻ ሲያደርጋት ቤርግ ድረስ ገብቶ እንደዛ ሲያደርጋ ቆይቶ አሁን ደግሞ ወንድሙን ግን በምን ያህል ልክ ንቆት ነው በዚህ ልክ እንደዚህ እኔ አላቅም። በምን ያህል ልክ እንደተናናቃችሁ በምን ያህል መስመር እንደተላለፋችሁ እኔ አላቅም። አብርሃም ደግሞ ይሄን ቪዲዮ ሲያወስ ምን እንደሚል ራሱ እኔ አላቅም። አንተስ በምናፍቅ በአፍን በጨዋት በቅ መተቀታትለዋለ ወይስ ተቋርጣችሁ ትቀራላችሁ? አላቅም። ለማንኛውም ግን መልካም ጊዜ ይሁንላችሁ ባይኔ ቤተሰብ። ይሄ ቪዲዮ ደብሮኛል ለምላችሁ በሄርሜላ ዝኝባታለሁ በዚህ ቪዲዮ አስተካክለሽ ነገን የሚለው አዲስ ቪዲዮ ሲለቁ ደግሞ እኛም እንለቃለን ማለት ነው። ባይ ወዳችኋለሁ።